ቦታ ነው የሚሰራው ስራው። ባላችን ነው ባልሽ። እሺ ራቢያዬ ሶሪ። አረ ባላችን ነው የሚባለው። መኑ ነው እንግዲህ ምን ይደረግ። ቪዲዮ ጋብዤ ካለው አክሰፕት አድርግና ሚውትክን አብራ። ይሰማል ቪዲዮ አብራ። ብዙ ጊዜ የምጠቀመው ቪዲዮ ነው ያላበራም። ይኸውልሽ እኔ ነኝ። አንተ መሆንህን በምን ቪዲዮ ካላበራክ? እኔ ነኝ። ያቁኛል። እዚህኛዋን ሰባኪዋ የምትለው እንድታወርጃ ታሪፍ ነው። ከሚስቴ ጋር እንነጋገር የምትፈልገው ማለት ነው። ሀውለት ለምንድን ነው የምትወርደው? ሚስትክ ፈልጋት ነው ያስጠራቻት። እሷ ጋር የተነጋገሩት ተነጋግረው አልጨረሱም። ቆይ ልጠይቃት። ራቢያ ሀውለት እንድትወርድ ትፈልጊያለሽ? ለምን? አንቺ ስለሆንሽ ቀድመሽ እዚህ ቤት መጥተሽ መነጋገር ፈልጋለሁ ሁለቱንም ጥሪ። ያንቺን ፍቃድ ነው የምጠይቀው። እንድትወርድ ትፈልጊያለሽ ወይስ ትቀመጥ? አትወርድም። እኔ የምጠይቃቸው ጥያቄ አለኝ ደግሞ። ለምን? እሺ ጥሩ፣ አንቺ ጥያቄሽን ጀምሪ። እሺ ከሁለት ሰው ከንቱ ስምህን አልጠራውም። በእውነት በጣም ነው የምትለኝ። አይ ማሪ በስማችሁ እሷን ከሁለት አንቺን ራቢያ እያልኩ ነው የምጠራሽ። አንቺም ብርሃን እያልሽ ጥሪው በትክክለኛ ስም። እሺ ከሁለት እና ብርሃን ማለት ነው። በየትና በየት ነው የተገናኛችሁት? ይሄን እንዲያቅልኝ ህዝብም እፈልጋለሁኝ። ቤት ውስጥ ነው። ቤት እኮ ነበር ያለችው። ቆይ እኔ ላስረዳው ለብርሃን። ከሁለት ምን አለት የተገናኘነው እኔና እሷ ፌስቡክ ላይ ተዋወቅንና በመሴንጀር አመጣችኝ እሷ ምናምን ስላለች እሷ እውነቱን እንዲወጣላት የት እንደተዋወቃት ነው እንዲታወቅላት የምትፈልገው ራቢያ። እነሱ በተዋወቁበት ተዋውቀዋል። የአንድ ሀገር ልጆች ናቸው። እኔም ያዘው ሀገር ነኝ። ቤት ያው ሰው ያስፈልገኝ ነበር፣ ስራ የለኝም ነበር በጊዜው እና ሴቶች መፈለግ አለብኝ ምናምን ስትል እኔም እፈልጋለሁ አንቺም ፈልጊ አልኳት። አገኘቻት። ላምጣት እንደዚህ ያለች ሊያገቻለሁ አለች። አምጫት አልኳት። መጣች። ይሄው ነው። ስለዚህ አንተ ለመጀመሪያ ጊዜ እንትናን ከሁለትን ያየካት ቤታችሁ ሚስት ካምጥታት ነው ማለት ነው? አዎ። ኦኬ። እሷ እንዳለችው በፌስቡክ አውርተሃት አይደለም ያመጣሃት? ነው የምን ፌስቡክ ቤቴ ናት። ጥሩ። እሺ እሷ ሲጀምር ብትወርድ አሪፍ ነበር። ሚስቴ ጋር ተነጋግሬ የሚሆነውን ነገር ይሆናል፣ የማይሆነውን ነገር አይሆንም ብለን እንሄዳለን። በቃ እኮ ሚስትክን ትውረድ ካለች አወርዳታለሁ። ውረድ ምን ትሰራለች? የምፈልገው ይሄን ነበር። እነሱ በሌላ ቤት ያወሩት ምንድነው? እሷ በፌስቡክ ነው የተዋወቅኩት፣ እሱ ደግሞ ሚስት እንዳለው አልነገረኝም ነበር ያለችው እሷ ማለት ነው። ይሄንን ነበር የፈለኩት። አዎ خلاص መልሱን አግኝቻለሁ እኔ። ስለዚህ ራሷ ወርዳለች። ይኸው እኛ አይደለም የሚያወርድናት። አንቺ እሱ ትውረድ ሲል ወርዳለች። ተውረድ። ይሄን ነው የምፈልገው ከሷ ነው። ጥያቄያቸውን ነበር መልሱን እንዳገኘ ነበር አግኝቻለሁ። ይኸው እሷ ያለችው የነበረው በፌስቡክ ነው ያለችው። ይኸው ሀቁ ወጥቶልሻል። አሁን የሚቀጥለውን ጥያቄ አንቺ ለሱ መጠየቅ የምትፈልጊው ነገር ካለ ከሌለ እሱ ሊጠይቅሽ የሚፈልገው ነገር ካለ ይጠይቅሻል። አንቺ ሌላ ለሱ መጠየቅ የምትፈልጊው ነገር ካለ ጠይቅ። ምን ጠይቀዋለሁ? ምንም አንድ ጥያቄ አለኝ። አመት ሙሉ ላሷና ላንተ ጉልበቴም ገንዘቤም ሁሉም ነገር ሳይቀር ምን ያደለው የሚወርዱት ሸበካዬ ነው አስገቡኝ እያለች ነው። እንድትገባ ትፈልጋላችሁ? ኮሜንት ነው። እኔ መልሱን አግኝቻለሁ። ሰውዬ ዘመባን አንድ ጊዜ እኔ ላውራ። እሺ እንድትገቢ አይፈልጉም። ለብቻሽ ገብተሽ የምትጠይቂው ፍትህ ካለሽ ትጠይቂያለሽ። በተረፈ አሁን እንድትገቢ አይፈልጉም። እኔ እናንተ አሁን እናወራ። እኔ ምንም አልፈልግም ካንተ። የምፈልገው አንድ ነገር አለ። አመት ሙሉ ጉልበቴን ገንዘቤን እንዳለ በቁሜም ገለኸኛል። ያንን ብቻ የምፈልገው እኔ ከህይወታችሁ እወጣለሁ። እኔ ገብተሃል? ምንም አልፈልግም። እሺ ደግሞ የምፈልገውን እንስማ። እሱን አዳምጪው። አቡዬ እኔ እዛች ባለጌ ጋር እኔም ባለጌ ነኝ፣ ተሳስቻለሁ። ኑሮዬን በጥብጠዋለች። ይሄን ነበር የምትፈልገው። በነገሮች ላይ በውስጥ ብዙ ጊዜ ሞክሪያት ነበረ። ተይ ረፊ፣ እንደዚህ አይነት ነገር አንቺንም ይጎዳሻል፣ እኔንም ከኔ አልፈሽ
እሷን ትጎጃታለሽ፣ ባለቤቴን ትሰብሪያታለሽ፣ ረፊ ብዬ ብዙ ጊዜ ለምኛታለሁና አላገባው ምናምን የምትልሽ እዚህ ጋር ብዙ ጊዜ እንደውም የመጨረሻ ቀን ልትወጣ አካባቢ ታገባኛለህ አታገባኝም ብላ ደረቅ ጥያቄ ነበር የጠየቀች። ገብቶሻል? ከዛ በኋላ ነው የወጣችው። ወጣ በሰዓቱ እኔ የሚስቴን ስልክ ተቀበልኳት። የሆነ እሷ እንደዚህ እያለች ስታስፈራራ ተቀበልዬ ያስኩትና ፈለገሽ ቦታ ሄጂ እከተልሻለሁ አልኳት። ሆነ ቤት ይዛ ይገባይ ሰይዶ ረባ በመጀመሪያ ቤት አማራ ነው ምናምን የሚባል ቤት ገባ። ምንድነው ምናምን ብዬ ዝም ብዬ ወጣሁ። ከዛ ቀጥላ ሰይዶ ረባቡ ይገባይ ሰይዶ ረባቡ ስታወራ እንደዚህ ነው በሜሴንጀር ነው ምናምን በፌስቡክ የተዋወቅ ነው ምናምን ስትል አዎ አልኩ። ምን ልበል ገባሽ? እኔ ይሰማል ወደዚህ ይሄዳል ብዬ ወደ ሚስቴ ይደርሳል ብዬ አላሰብኩትም። ገብቶሻል? አዎ አልኩኝ። በቃ አዎ እንደዚህ ነው የተዋወቅ ነው። ምናልባት ቤት ውስጥ ነው ምናምን ሲባል እንደዛ ሐቁ ሲወጣ እሷ ዋናዋ ስትመጣ ሐቁ ይወጣል አይደለ? ግን እንደዛ ብዬ አልኳት። አመንኩላት። አዎ በፌስቡክ ነው ምናምን ብዬ አልኩ። እሷ ጋር ደረሰ። ያው እውነታው ይሄ ነው። ሌላ እኔ የምትፈልገውን ነገር አላውቅም። ልጅቱ አሁንም እኮ እንትን ልጅ ምናምን እየከፈተች ዘቅዝቃ ስትሳደብ ምናምን ነው የምትለው እሷ። ለምን እንደመጣች ራሱ ለምን እንደፈለገቻት እሱ ሆኖ ያችኛው ይኸውልህ አሁን ሌላ ቤት ገብታ ይኸውልህ ብርሃን ወንድሜ ሰያ ቤት ገብታ ዋሽታለች። ልጅቷ ገብታ በፌስቡክ ነው ጀንጅኖኝ የተጣበቅ ነው እሷ ሚስቱ እንደሆነች አልነገረኝም ነበረ። ሪሌሽናችን እያደገ ሲመጣ እኔ ፍቅሩ ስገባ ሚስት እንዳለው ነገረኝ እና አሁን እንዲያገባኝ ይፈልጋለሁ ነበር ያለችው እዛ አይደለ። እዚህ ደግሞ እዚህ ቤት መዋሸት አይቻልም። ቪዲዮ አፍርታሽ እውነቱን ተናገሪ ብያት እውነቱን ነው የተናገረችው። እሷ በመሴንጀር አውርተው እንዳመጣቻት ቤት አንተ ቤት እንዳመጣቻትና በአንድ ቀን ስህተት ፈጽማችሁ ከዛ በኋላ ከስህተቱ በኋላ ጥሟችሁ ውጭ ወጣችሁ መደጋገም በውጭ እየተገናኛችሁ መደጋገም እንደጀመራችሁና ከዛ አሁን ላይ አልፈልግሽም ስትላት አንተን ለመበቀል ሚስትክ እንድታቅ ስለፈለገች ሚዲያ ላይ እንደወጣች ነው የተናገረችው። ይሄንን ያለችው ይሄን ነው በሷም የፈለገችው ይሄንን ነው ቆልኩሽ። እኔ ስተዋት የፈለገችው ይሄንን ነው በቃ። እሺ ሚስቱ እንድታቅልሽ ከሆነ የምትፈልጊው ለምንድን ነው በውስጥ ደውለሽ ለሚስቱ ያልነገርሻት ስላት በአታምነኝም ብዬ አሰብኩ። ለሚስቱ በውስጥ ብነግራት አታምነኝም ዘንባያት እኔንም በዛውም እኔን ለማዋረድ ነው እንደዚህ የወጣችው። ምን ለሷ እንድሰማ ብቻ እኔንም ስሜን ለማብጠልጠል ብቻ እንደዛ ቀጥላ ልትሄድበት ነው። ዘንባያት እሷ እኔ የምትፈልገው ነገር እኔ ፎሎም ልሰበስብበት እንደሆነ ምናምን አላቅም ብቻ ገብቶሻል። እንትን እያለች ነው አሁንም እያቆመች እኮ አይደለም እያልኩሽ ነው። በቃ አንቺ ጋር አይደርስብሽም አንቺም እንዳደርሽበት እዚህ ጋር ጨርሱ ብሎ አሰይድ ጨርሻለሁ ብላ ነው ሄደችው። ግን ዘቅዝቃ የሆነ ስትለማዘዝ ነው የምትለው። አሁን ሚስቱ ሰምቷል ምናምን እያለች ስትጨፍር ነው የምትለው። ሚስቱ ሰምታለች አሁን ደስታዬ ነው ምናምን እያለች ጨፍራለች አሉ። ይሄ ህይወት ለሷ የኔ ህይወት እንትን ብሎ ለሷ ካስደስታት እሷ እጅ ላይ ከሆነ ምንም ማድረግ አልችልም። እሱ የኔ ህይወት ረበል ዓለም ላይ ነው ያለው። እሷ እጅ ላይ ከሆነ ይፍረስ፣ ምንም ማድረግ አልችልም። ገባሽ? እሷ እንዳሰበችው እኔ ይሄን ነው የምለው። ሌላ ሚስት አንተ ከሚስት ጋር መታረቅ ትፈልጋለህ ብርሃን? እንዴ በጣም ወዳታለሁ እኮ አቡዬ፣ ምን ሆነሽ ነው? ስለዚህ ተሳስተህ ነው ከሁለት ጋር የተፈጠረው ነገር ስህተት ነው። ተሳስተህ ነው። ለመጀመሪያ ስህተት ነው ታያለሽ አይደለ? ለመጀመሪያ ስህተት ነው ታያለሽ፣ ግን መታረቅ ነበረብሽ። እኔ ደግሞ ቀጥዬበታለሁ። ገብቶሻል? ውሸታም ለምን ብለህ ከጠየቀው ብዙ ጊዜ እየዋሸ ይቀጥላል። ለምን ብለህ አትጠይቀው ይባላል። ገባሽ? ይሄን ስህተት ለምንድን ነው ምናምን ብለሽ እንትን ካልሽ ካሰብሽ ደግሞ ቤት ውስጥ ነበረ ስራ ፈታ ቅርቤ ነበረች። ገባሽ? በቃ መተው አልቻልኩም ነበር በሰዓቱ ማለት ነውና ያው የሆነ ሆኗል። ለሚስቴ አምኛለሁ፣ በአደባባይ የሚሆን በምን አምኝላታለሁ። ከዚህ በኋላ አላምንህም ዝም ብዬ እኖራለሁ። እሷ ታውቃለች። ገባሽ? እምነት የሚባል ነገር አለ፣ ግን ለኔ ቅጣት ነው። ታውቂያለሽ? ለኔ ቅጣት ነው። ለሷ ግን እምነት ያው ተከርታለች። የተከዳይ ሴት ናት። እሷን እንግዲህ በሚሞክረው ሞክራለሁ። ይሄንን የፈለገችው ያችኛዋ ይሄው በ10,000 ህዝብ ውስጥ የሆነ ሆኖላታል። እሷ ጋር ኑሮ የከበጀ ለሷም ጥሩ ህይወት ትኖራለች ብዬ አስባለሁ። ያችኛዋም ማለት ነው። የኔ ህይወት ግን እንደዚህ ሆኖ በሷ ከሆነ እንግዲህ ራሴን ወስደም ወስዳለሁ እና ይሄ ነው። ሌላ ወደ ሚስት እንደማትደግመው አሁን እንዴት ትመንህ እኮ ምንም ችግር የለውም። ሰው ሆኖ የማይሳሳት የለም። ሰው ነህ። ሴጣን አሳስቶ ስህተት ልትሰራ ትችላለህ። ይህንን ስህተትህን ይቅር ማለትና ያለ ማለት ያው ራቢያ ጋር የተወሰነ ነው፣ በእሷ ይወሰናል። እሷ አሁን ይቅር ልታደርግልህ ብትፈቅድ ሴጣንም ደስ አይበለው፣ እናንተ እንድትለያዩ የሚፈልገው አካልም አይደሰት ብላ ይቅር ልትልህ ብትፈልግ እንዴት ትመንህ ለሚቀጥለው እኮ እሱ
እኮ ነው አሁን እሷ ጋር ያለው እኮ እሱ ነው ገብቶሻል። እኔ የሚሰማኛል እኮ ያ እምነት የሚባለውን ነገር ነው ገብቶሻል። ግን ለኔ ቅጣት ነው ያልኩሽ። ይሄ ቅጣቴ ነው ለኔ። ለዛም ነው እንደዛ የእሷን እምነት ማጣቱ ቅጣትክ ነው። የእሷን እምነት ማጣቱ ነው ቅጣትክ። አዎ ቅጣቴ ነው ለኔ እኮ። ምንድን ነው የምትክሳት? ለምሳሌ ድጋሚ እንደማታደርገው እንዴት ነው ቃል የምትገባላት? በምንድን ነው የምትክሳት? እሷ በፈለገችው ነገር እንግዲህ ጋይስ እናንተ ነው ስላላችሁ እኔ ነው ስላልኩ ምናምን የሚሆን ነገር አይደለም። የሚሆነው ባለቤቷ ጋር ራሷ ራቢያ ጋር ነው ውሳኔው ያለው። እሷን እንሰማለን። እና እዚህ ጋር ያላችሁ 10,800 ሰዎች እባካችሁ ብዙ ሰዓት የለኝም በነገርሽ ላይ ያኔ አሁን ማረፍ ፈልጋለሁ። እና እሷ አሁን ላለችሽ ሁሉ ይሄ ስራ ፈቶ ነበር ምናምን እያለችሽ ነበር አይደል? አሁን እንደዚህ የኔን ገንዘብ ምናምን እያለችሽ ነበር። እና እሱን እውነቷን ነው። በቤት ነበርኩ፣ ስራ የለኝም ነበር። ያኔ የስራ ድክመት ሳይሆን እኔ ደካማ ሆኜ ሳይሆን የስራ ማጣት ነው። ይሄ በጣም እያጋነኑ የሚያወሩት ነገር አለ ላይ ቲክቶክ ላይ ወይም ሚዲያ ላይ ማለት ነው። እኔ እንደዛ ሳልሆን በጊዜው ሆነ ወር ላይ ደከም ብዬ ነበረ። ያኔ መፈለጉንም ትቼው ነበር። የሆነ ተስፋ መቁረጥ አለ አይደል? ምቾት አይደለም። እናንተ እንትን ሚዲያ ላይ እንደምታወሩት ምናምን ምቾት አይደለም። የሚገርምሽ ከሴት ቀርቶ አይደለም ከምንም ቢሆን ሰርተሽ ሳትበይ እንደዚህ የምትቀበዩ ብር የሆነ ደም ነው የሚልሽ። አንቺ አንድ ብር የሰራሽው ይሻላል። ግን መሄጃ ስታጪ ሚስት ናትና ትረዳሻለች አይደለ? ሚስት ናት እኮ ይሄን ነው እኔ የማውቀው። ለስንት ዓመት ስራ? 4 ዓመት የትዳር ህይወታችሁ ብርሃን ወንድሜ፣ ከ4 ዓመት የትዳር ህይወታችሁ ስንት ዓመት ነው ስራ ፈተህ ተቀምጠህ እሷ የቤት ኪራይ ስትከፍል ቀለብ ስትገዛ? ዓመት ከምናምን ዓመት ከ3 ወር እንደዛ ይሆናል። እሷ እንትን ያለችው ማለት ነው። እውነት ነው ያ ለምን እውነት? ስለዚህ ይሄ ሰው የሚያወራው እንደዛ ማለት ነው። በጣም እሷ በጣም ምንሽ ከሚስት በላይ እንዴት አድርጌ ልግለጽልሽ? እንደዛ ስለሆነች እኔ እሷን ይሆን እንደዚህ ነው ብዬ ማለት ነው። ሀቡዬ ተረጋጊ እስኪ አንቺ ተረጋጊ። ችግር የለም ጭራሽ ያለ እንትን ይላል እንዴ? ጥሩነትሽን እኮ ነው እየተናገርኩ ማሪ። የሚስቶች ምሳሌ ይቅር መጀመሪያ በፊት ነበረ። አሁን ቢያነግሰኝ ቢያሞግሰኝ ለእኔ ምን ጥቅም አለው? ልቤን ተተሰባበረው ወደ እምነት ካጣሁ በኋላ ምን አይነት ጥገና እንዲጠግነኝ ነው? እኔ ጥሩ ሴት ነበረ፣ ጀግና ነበረ። ለኔ ይሄ ምንም ፋይዳ የለም። ሀቡ ወልሽ ሚስቴ፣ ለኔ የተሰማኝን ነው የምናገረው፣ ያየሁትን ነው። ገብቶሻል? ገባሽ? ለኔ አንቺን ብጠላሽ እኮ እሷን ማግባት እችላለሁ እኮ ፈትቼ። ስህተቴ ነው እያልኩሽ እኮ ነው። ገባሽ? ጥላቻ አይደለም ይሄ ሰይጣናዊ ስህተት ነው። በቃ ምንም ማድረግ አልችልም። ገባሽ? ገፋፋኝ ያደረኩት ግን ቀጠልኩበት። በቃ ይሄ ነው፣ ሌላ ነገር የለም። ይጎዳሻል። አዎ፣ ግን አሁንም እኮ እኔ ጋር ኑሪ እያልኩሽ አይደለም። ግን እወድሻለሁ። መልካም ምን ልበልሽ ታዲያ? ስለዚህ አንቺ ራስሽን አስበሽ ብርሃን፣ እወድሻለሁ ስለሰራሁት ስህተት ተጸጽቻለሁ ነው የሚባለው። ቻለው አቡዬ፣ በጣም ነው የተጸጸኩት። ልቤ እየደማ እኮ ነው በጸጸት። ምን ሆነሽ ነው? ገብቶሻል? የሆነ አንዳንድ ጊዜ ማለት ነው ማለት አሁን እንደውም ስሰማ ተሻለች እንዴት የሰማች እንደው ምናምን የሚለው ሐሳብ በጣም ሊገለኝ ነበር። ምሳ በልቼ ከሆነ ራት አልበላም ነበር። አሁን ስሰማ እንደውም ተሻለኝ። እኔ ያሰብኩት እንደውም ራሷን ትጎዳ ይሆን ምናምን ማለት ከጥሩነቷ ነው ይሄን ምልሽ። ገብቶሻል? እንደዛ አስቤ ነበር እና አሁን ስሰማ እንደውም እየተነፈስኩ እኮ ነው ለኔ። እዛም ነው እንጂ ሶሻል ሚዲያ እኮ ምገባም ሰው አይደለም፣ ያን ያክል የምጠቀም ሰው አይደለም። አለ ቲክቶክ ዝም ብዬ እንትን እላለሁ እንጂ እንትን ማለት ለእሷን ሀቅ እንደዚህ ነው ለማለት እንጂ በቃ አሁን እሷ የምትፈልገውን ነገር ትናገር፣ እኔ ምንም ችግር የለውም። የምትልህን ትቀጣለህ፣ የምትልህን እሷ የምታዝብህን ትቀጣለህ አይደል? በአቅሜ ልክ ከአቅም በላይ እኔ አንድ አቅም በላይ አትጠይቅም። እሷም አቅምህን ስለምታውቀው ከአቅምህ በላይ ቅጣት አትጥልብህም። ስለዚህ የውልሽ ራቢያ የኔ እናት፣ እኔ የሶሻል ሚዲያ ሰው አይደለም። እዚህ ጋር መጥቼም የምናገረው አንቺን ስለምወድሽ አንቺን ላለማጣት ነው። በጣም ተጸጽቻለሁ። ሄጄም ያየሁበት ቦታ ከአንቺ የሚበልጥ እንዳልሆነ ስለተረዳው አንቺ ስለበለጥሽብኝ ተጸጽቼ ወደ አንቺ እመለሳለሁ። ይቅርታ አድርጊልኝ፣ አንቺን ማጣት አልፈልግም፣ እወድሻለሁ እያልሻል። ወይ በጣም ነው የሚያሳዝነው ታሪኩ የእሱ ማለት ነው። አልሰማውም። ይቅርታ አድርጊልኝ እና እዚህ ጋር እኔ አልሰማውም። በፊት ነበረ ሚስቴ እኮ ጥሩ ሰው ነበረች፣ እንደዚህ እየሆነች እየኖረችልኝ እኔ እንዴት ይሄን አደርጋለሁ ብሎ ማሰብ ያለበት ያኔ ነበረ። አሁን ይቅርታ ምን ስህተት ነው? አመት ሙሉ ነው እንዴ ሰው ልጅ የሚሳሳተው? ይፈጣሪ ያለ
በቃ ይሆነው። አዎ እኔ ጨርሻለሁ። ከህይወታቸው ግን እኔ ወጥቻለሁ። ገባህ? የአራት ዓመት ትዳርሽን እምቢ ብለሽ ትታያለሽ። ይቅርታ አታደርጊለትም። 11100 ሰው ሽማግሌ ሆኖ እየጠየቀሽ እናንተ ጀግና የምትሉ አቁሙ። በቃ ሰው ነው ተሳሳተ እየጠየቀ ነው። እሷ ይቅር እንዳትል እናንተ በኮሜንት ሆይ ሆይ አትበሉ። አላደርግለትም ሀውዬ ያኔ የነበር ማሰብ ያለበት ቁጭ ብሎ ምንም እኔ በዛን ሰዓት አላስብም ነበር ይልሻል። እንዴት ነው የማያስበው? ምስቴን እንዴት ነው የማስተዳድረው ብሎ እኮ የሚያስበው እሱ እንጂ እኔ አይደለሁም። ስለዚህ እኔ የመለከተኝ ሲጀመር ይቅርታ ቀቅለህ ብለው ያንተን ይቅርታ ማለሽ እዚህ ጋር እኔ ከህይወታችሁ አልደርስባችሁም። ገብቶሃል? በጭራሽ ይሄንን ልነግርህ ነው። አብዛኛውን ሀቡ ቤት በመከራ የገባህ ገብቶሃል? እኔ አልደርስባችሁም። ማጋኑ አልደርስባችሁም ከማን ጋር እንዳልደርስባችሁ የምትይው እያለች ነው። ከእሷ ጋር እኮ አብሮ አይቀጥሉም። ዘመ በሀቡዬ ለአመታት የተፋቀሩ ሰዎች እኔን ጥሩ እኔ ሰራተኛ አድርጎ አረ ወላሂ አልሰማህም። ዝገር አትሸወድ። እኔ አልሰማህም እና በሰዓቱ ጊዜ አልሰጥሽም ነበር፣ አልወድሽም ነበር በሰዓቱ። እሷን አግኝቻለሁ ብዬ የሆነ የራኩሽ ነገር አለ። ታይ ተረጋጊ እና ቆይ ንገሪው ራቢያ። እሷ ከእሷ ጋር ግንኙነት በመጀመሪያ አንቺን ጣል አድርጌ ነበር ወይ እያለሽ ነው። ሀቢባ ጊዜ መልሽለት። እኔ ምን አሳውቀኝ ይጣለኝ ያንሳኝ አንድ አይነት ነው። ከጊዜ ወዲህ ነው አዎ በስልክ ቢዚ አድርጎኛል። ይሄ ነገሮቹን እንዳላይበት ማለት ነው። አንድ አይነት ነው። ተጣልተን አናቅም፣ ተጋጭተን አናቅም። ሲጀመር ጭቅጭቅም ምንም የምናውቀው ሰዎች አልነበርንም። አሁን ነው ከጊዜ ወዲህ ግን አዎ ቢዚ ያደርገኛል። ስልክ አወራዋለሁ። አዎ እኔ ይሄን አድርግልኝ አልለውም። እኔ ይሄን አድርግልኝ ሆንልኝ ተጨገድ ተቆመጥ የምለው ነገር ሴት አይደለም ሲጀመርልኝ። እኔ ህይወቴን እየመራሁ ነበረ አመት ሙሉ ሲጫወቱብኝ ኖሩ። እንደ ድጋሚ ከሱ ጋር እኔ አሁን ምን ልሰራ ነው የምሄደው? አመት እንደሆናቸው በምን አወቅሽ? ተናግራለች ቪዲዮ ላይ ነው። እሷን አትመኝ። ቆይ እሱን እንጠይቀው። አልፈልግም ስላለኝ ልበቀለው ነው። በፊት ለፊትሽ ቪዲዮ አብርታ እኮ አልፈልግም ስላለኝ ልበቀለው ነው ሚዲያ ላይ ያወጣሁት አለች እኮ። አልፈልግም ስላለኝ ሚስቱ እንድትሰማ ስለፈለጉ ነው አለች እኮ። ለሚስቱ በውስጥ ደውለሽ አትነግሪያትም ስላት እኮ በዛው እሱም እንዲዋረድ ስለፈለገች ነው። ሚስቱ አታምነኝም ብዬ አስቤ ሚዲያ ላይ ከሆነ ግን ታምናለች ብዬ ነው ለመጀመሪያ ጊዜ ሰያ ቤት ገብቼ የከሰስኩትኝና እሱን አለች እኮ። እሱ ደግሞ ሰያ ቤትም ስትከሰው ሄዶ የቀረበው ቶሎ ሚስቱ አንቺ ሳትሰሚ ጉዳዩን ግድል ለማድረግ ነበር የፈለገው። 2 ቤት አስጠራችኝ አለ። አሁን ግን እዚህ ግን አንቺ ስትመጪ ቀድመሻት ጉዳዩ ገን ስለዚህ አሁን እሷ ደስ አይበላት። እኔ የምለው እሷ ደስ አይበላት፣ እናንተ ብትታረቁ ይሻላል። እሺ ብርሃን አይልሽ እሷ ጋር በርግጥ ከጀመርን አመት እንደዛ ይሆነዋል። 6 ወር አካባቢ ድረስ ምናምን ነው ጥሩ ግንኙነት ያለን። ከ6 ወር በኋላ እኮ ነው ያገኘኋት አልነበረም። አይሽ እኔ አልተሳሳትኩም፣ ሰምቻለሁ ቪዲዮ ላይ አመት አለሽ። አዳምጪልኝ እዚህ ጋር እኮ ተረጋጊ። ሚውት አድርጊ። ግን እኮ ይሄንንም አልዋሸም። አየሽ እውነቱን እየተናገረ ነው። አዎ እስከ ቅድሚያ ባለው 6 ወር ምናምን እንደዛ ዳና ነበርን ግንኙነታችን። ገብቶሻል? ከ6 ወር ወደዚህ አሁን በቅርቡ ባለው ወደዚህ 6 ወር ጭራሽ ቦታ እየሰጧትም አይደለም። ያም ነገር ነው እኮ እዚህ ጋር ሊያደርሳት የቻለው እንጂ እኔ አቦ ቆይ ለምንድን ነው ቦታ እየሰጠካት? ቆይ 6 ወር በሰላም በፍቅር ኖራችሁ ከእንትና ከሀውለት ጋር ቆይታችሁ ከ6 ወር በኋላ ምን ተፈጥሮ ነው ፊት እየነሳሃት የመጣው? እራት እያሉኝ ነው ጓደኞቼ። የተፈጠረው እኔ መራቅ ስለፈለኩና ስለፈለኩ ነው። ገባሽ? በቃ እኮ በምን ምክንያት ያለ ከሷ መራቅ ነው እንጂ እዚህ ጋር እኮ ሚስት ያለች አይሽ እያደር የሆነ ነገር እንትን ሲልሽ ነበር ማሰብ ያለበት። ሀቡ እዚህ ጋር ስሚ ይሄን ጉድ ሐረካቱን ማለት ነው። የኔን ሐሳብ ያንቺን አይደለም የኔን ሐሳብ ነው እየተናገርኩ ያለሁት። ያንቺን ተይው እስኪ ረጋ በይ። ገባሽ? ወደ ሚስቴ መመለስ ስላለብኝ እኔ እሷን ግፍ አድርጌ ትቼ እያራቋት ነበር፣ እየተገናኘኋት አልነበረም አልኩሽ። ገብቶሻል? እሱ ነው የሆነ ቦታ ላይ ትሮጫለሽ፣ ትሄጃለሽ፣ የሆነ ቦታ ላይ እኮ ትቆሚያለሽ። እኔ እንደዛ ቆሜ ነበረ፣ ክፍተት ፈጥሬ ነበረ። እሷም በቃ
ልትሸሸኝና ልትርቀኝ አልፈለገችም። እንደውም የበለጠ እየቀረበች ነበር የምትመጣው። እዚህ ጋር እንደምታወሪያት አይደለችም ባለጌ። እሺ ቤት ውስጥ እናንተ ቤት ውስጥ ስንት ጊዜ ነው የቆያችሁት? ከዛ ውጭ ወጥቼ መኖር ትችላለች እሷ አታውቅም። በነገሮች ላይ ሚስቴ እንዳለች ቤት እንዳለች ነው የምታውቀው። እና እሷ ግን ይሄን ነገር ከፈጸሙ በኋላ ወጣለች እኮ። ቤት ውስጥ ከፈጸማችሁ በኋላ ስንት ወር ቆያችሁ እዛ ቤት ውስጥ? 2 ወር። ትክክል ነው ያወራችሁ እኮ እሷም። ታዲያ አሁን እኔ እሷ የሰማሁትን አንተን ስጠይቅ እሷ አመት ግንኙነታችን ሪሌሽንሺፓችን አመት ብላለች፣ አንተም ስትጠይቅ አመት አልክ። ስለዚህ አንተም እውነት እያወራህ ነው ማለት ነው። የዋሸችውን ነገር እየፈለጉ ነው። እሷ አሁን እዚህ ጋር ሚስቴን ብጠይቃት አታውቅም። ቤት እንዳለች ነው የምታውቀው። ገብቶሻል? የተገናኙም አይመስለኝም። ተገናኝታችሁ ታውቃላችሁ? ግን ተገናኙም አይመስለኝም። ግን ቤት እንዳለች የተገናኘ ነው ብላለች አንድ ቀን። በቃ እሷ ሄዳለች፣ ግን ሂሳብ እንደምትከፍልና አብራ እንዳለች እኛ ጋር ነው። እኔም ጋር ስናወራ ለሚስቴ ማውራት ይሄን ነው። ሚስቴን ብጠይቃት እንዳለች ቤት እንዳለች ነው የምትነግርሽ። እሷ እንዳለች ነው ግን እና ይሄ ነው አሁን ጨርሻለሁ። ስንት ወር ነው የኖረችው እናንተ ቤት ስንት ወር ነው የኖረችው ሀውለት በጠቅላላ? 2 ወር እንዴ ገና ቤታችሁ በገባች በ2 ወሯ ነው እንዴ ግንኙነት የጀመራችሁት? እሷ እኮ ግንኙነት በጀመርን በ2 ወር ነው ከቤት የወጣሁት ነው ያለችው። 2 ዓመት ሚስትህ 2 ዓመት እንደኖረች ግንኙነት ነው። ያን በፊትማ ኖራለች። ተገናኘን 2 ወር ነው ከተገናኛችሁ። እኔ ደግሞ ከመገናኘታችሁን በአጠቃላይ እዛ ቤት የኖረችው ስንት ጊዜ ነው? ከመገናኘታችሁ ከግንኙነቱም በፊት በአጠቃላይ ማለት ነው እንትን ያለችው ማለት ነው። ግን አመት ከሁለቱ በኋላ ከዛ ግንኙነት ከፈጠርን በኋላ ወጣ ሌላ ቤት ሆና እዛ ቤት እየሄድክ ታገኛት ነበር ወይስ እሷ አንተ ቤት ትመጣ ነበር? ብዙ ጊዜ አላገኛትም። ይሄንን አሁን እሷ ዝም ብላ ያቀናብር ልታወራ ፈልጋ ካልሆነ ብዙ ጊዜ አላገኛትም። የሆነች 3 ወር ምናምን እየተገናኘን እያለ ዞሮ ከ2 ወር ቤት ውስጥ ነበር። 3 ወር ምናምን እንደዚህ ያገኛት ነበር። ሌላውን ይሄንን አመቱን 6 ወር ወደዚህ ያለውን እያገኘኋት አልነበረ። ምን እየሸሸኋት ነበር አልፎ አልፎ በቃ በጣም ስንጋነን ምናምን ያኔ ነው የማገኛት እንጂ ያገኘኋት አልነበረም። እና አሁን ነበር የምታገኛት እሷ አንተ ቤት እየመጣች ነበር የምታገኛት ወይስ አንተ እሷ ጋር እየሄድክ? እኔ ቤት አይደለም ቤት ጓደኛ ቤት አቡዬ ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ። ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም። አመት እናንተን የቀለብኩትንና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ ወለ አየሹ ሐረካቱም ማለት ነው። ግን እዚህ ገስት ጎ ኦፍላይን ነው። እኛ አልነቀል ነው ኔትወርክ ነው ይነቀል ወይ ደግሞ ራሱ አንድ የመጨረሻ ጥያቄ ሳልጠይቀው ነው ሄደው። የቤት ክራይ እውነት ትሰጥክ ነበር? እሷ ምንም አይነት ብር ሰጥቼው አላውቅም ብላለች። ስለዚህ የቤት ክራይ ትሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ክራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። ስለዚህ ከዛ ላይ ለእንዶ ለሳቡን ራሱ አልተውም። እኔ ለሳቡን እንዴት ተቀበልኩ ነው የምልከው። ለሳቡን ካልተውሽ፣ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ ለመታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ የኔን ተይው ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። የኔን ተይው ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ፣ አምጥተሽልኛል፣ የፈለኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለኩት ተነሱ ይሄን ብቻ ነበረ ከህይወታቸው። ግን እኔ ተቃም በኋላ ግን የብሩን ነገር ቆያ የብሩን ነገር እንጠይቀው። ይምጣ ተመልሶ ይግባ። የብሩን ነገር ከገባለሽ ሞክሪ። የአመት የቤት ክራይሽን አመት የቤት ክራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችም እሱን ነው መጠየቅችው። ለምን አንቺ ብርሽን ለእሱ አልሰጠሻትም? ለእሱ ነው በእጁ ደሞዝሽን እያመጣች ስትሰጪ የነበረው። ስለዚህ እሱን ነው የምጠይቅ አይደለ? እሱ ከአንቺ ተቀብሎ እሷን አበላበት። ይሄ የእሷ ችግር አይደለም። እሱ ነው ተጠያቂው። ሰው ነሽ፣ ተሳሳትሽ። ይሄ ግን ትክክል አይደለም። ለሰዎች ራስን እዚህ ድረስ አሳልፎ መስዋዕትነት
ለልጅ ብቻ እሱንም ልጄ ነው እኔ ነኝ ወደዚህ ምድር ያመጣሁት ልጄ ነበር ዛሬ የሌላ ሰው ልጅ ነው አይባልም። ነበር የማይባል ስለሆነ ነው። ለቤተሰብ ስጋሽ ባል ባዳ ነው። ነገ ጥሎ ይሄዳል። ነገ ጥሎ ለሚሄድ ባል ራስን እዚህ ድረስ መስዋዕት ማድረግ ሶሪ፣ ራስሽን ኔቨር ኤቨር ሰልፊሽ መሆን አለብሽ። ራስ ወዳድ መሆን አለብሽ። ገባሽ? ራስ ወዳዱኝ ማይ ሰልፍ ፈርስት በይ። ጥፍሬን መስዋዕት አላረግም። እኔ ጥፍሬን ትናንትና መስዋዕት ያደረኩት ለልጄ ነው። ዳይፐር ስቀይር እንዳይወጋት ነው። ነቃቀዬ ጥፍሬን ጥዬ እንደዚህ ዱሽ ሆንኩትኝ ለልጄ ዳይፐር ስቀይር እንዳልወጋት ብዬ። ለልጅ ብቻ ነው እንደዚህ አይነት መስዋዕትነት የሚከፈሉ። ለባል ደግሞ እንደዚህ አይነት መስዋዕትነት ይከፈላል እንዴ? እስካለ ድረስ ወድጄው አፍቅሬው በደስታ አብሬው እኖራለሁ። ሻው ብሎ ነገ ሊሄድ ለሚችል የኔ ባል ነበር ዛሬ ነገ የሌላ ሰው ባልና አቤት ለሚባል ነገ ዛሬ የኔ ባል ነበር ነገ የከሊት ባል ነው ለሚባል ብለሽ ዚስ ማች ራስሽ መስዋዕት ማለት የስ ተምሬያለሁ። ያው ከመሸም ወዳ ቢገባኝ በረካ የሆኑ ሁለቱም ሴት እንዳላምን አድርገውኛል፣ ወንድም እንዳላምን አድርገውኛል። እሱም በጣም አመሰግናቸዋለሁ። በእውነት ካሁን በኋላ ብሬንም እንደሚይዝ ተጠቅሜበታለሁኝ። ሁሉንም ተምሬበታለሁ። ጓደኛም እንዳልቀርብ አርጋኛለች በእውነት። እሱም ደግሞ ወንድ አምኔ ህይወት እንዳልቀጥል አድርጎታል። ችግር የለውም። አይዞሽ አይዞሽ። ማናችንም ወደፊት በህይወታችን የሚገጥመንን ስለማናቅ ማንም ላይ መፍረድ አይችልም። ማለት ምንም ብትጠነቀቂ አንድ ሰው ታማኝ ካልሆነ በቃ አንዳንድ ልክስክስ ባሎች ምንም ብትጠነቀቂ በቃ ያልጠበቅሽው ቦታ ላይ ልታገኛቸው ትችላለሽ። እኛ ተጠንቅቀን አይደለም በቃ እኛ ራሳችንን እንኑር። አንድ ቀን ፈጣሪ ታማኝ ከሆንሽ አንቺ ታማኝ ሰው ፈጣሪ አንድ ቀን ያጋልጠለታል። አሁን አንቺ ንጹህ ሰው ስለነበርሽ ታማኝ ስለነበርሽ ፈጣሪ ያጋለጠው አይደለ? ስለዚህ እናንተ የሚጠበቀው አትጠራጠሩ፣ ስልክ አትፈትሹ፣ ሰላይ አትላኩ። በቃ ራሳችሁን ውደዱ፣ በራሳችሁ ተማመኑ፣ ህይወታችሁን ኑሩ። ባልታማኝ ስልኩን ባይ እኮ ይሄ ሁሉ ነገር እኔም አለፋም ነበር። እኔ ስልኩን አላይ ምን አለን ሲጀመር ምን ሊሰራልኝ ነው የሱን ስልክ የማየው? ማለት ቶታሊ ያምነሽው ነበር 100%። ለነገሩ ባታምኙ ሴት ቤቱ ድረስ አታመጭለትም። በጣም ነው የምታምኙ። ወላሂ ለአዝሙን ለመናገር በጣም ነው ማምነው ባሌን። ሁለት ነገር ሳልጠይቀው ወጣብኝ። አንድ ነገር ቪዲዮ ኮል እያወራክ እሷ ቤት የነበረች ጊዜ ሚስትክ በቪዲዮ አይተዋለች። የዛን ቀን ምን እያደረገች ነበር ብዬ መጠየቅ ፈልጌ ነበር። ሁለተኛ የገንዘብሽን መጠየቅ ፈልጌ ነበረ። አልመጣም እኮ ተመልሶ ከመጣ ጊዜ የለኝም ከስራ ገብቼ እራት ይበሉበታል። አኮሜንዴሽን ከሆነ ያለው እራት ይበሉበታል። ሰውየው ሀቀኛ ነው። እውነቱን ስለተናገረ አክብሬዋለሁ። አልዋሸም፣ አልከዳም። ውሸታም ነው። እኔ በጣም የምጠየፈው አቡዬ መጥቷል፣ እየጻፈ ነው እሱ ከሆነ ማለት ነው። እሺ ሞዴሬተሮች ኢንቫይት አድርጉት። ያው በሬዱ ኢንቫይት አድርገዋለች። ኔትወርክ ነቅሎህ ነው። እኔ እራት ሊበላ ሄዶ ነው እያልጨረሽ ኔትወርክ ነቅሎህ ነው። አልጨረሰችም እኮ ጠየቀች። የመጨረሻ ጥያቄ ገንዘቡን ታውቁት። ሁለት ጉርሻ ጎረስኩ ታውቁት። ውሃ ጠጣረኩ በቃ። ወይኔ በእናትህ እራትህን ሳትበላ መጀመሪያ ሁሉን ነገር ሀቅ ስለምታወራ እናመሰግናለን። እውነት ስለምታወራ ስለማትዋሽ እናመሰግናለን። መስገን ያለብሽ አንቺ ነሽ ሀቡዬ። የኔ እናት አይደለም። እውነት ማለት የሚዋሹ በጣም ብዙ ሰዎች አሉ። ይኸውልሽ የሰው ልጅ ሰው ሆኖ በቃ ይሄ ነው። ስለዚህ እውነቱን ተናግሬ ማመን ያለብኝን እውነታውን ነገር ተናግሬ የምወጣው እሷን ስለምወዳት ነው። ማለት አንዴ ጎድቻታለሁ፣ በዛች ልጅ ተጎድታለች። እኔ ደግሞ አልጎዳትም በውሸት። አንደኛ ፈጣሪን ሳትፈሪ የሆነ ስህተት ሰርተሻል። ሁለተኛ ሰውን ለምን ትፈሪያለሽ? ሰውን ፈርተሽ ለምን ትዋሻለሽ? እሱ ነው ጎበዝ። አሁን ያልጨረሳችሁት ነገር አለ። ያልጨረስነው ምን መሰለህ ወንድሜ
ወንድሜ አንደኛ እሷ ይቅር እንድትል እኔም 11,000 ህዝብም ጠይቀናት እምቢ ብላለች። ምናልባት አሁን ቁስሏ ትኩስ ስለሆነ ቁስሏ ሲያገግም ጠባሳዋ ሲድን ልትታረቁ ትችላላችሁ። አቡዬ በውስጥ መከራ አድርግልኝ። የምር በውስጥ መከራ አድርግልኝ። እሺ እመክርልሃለሁ ኢንሻአላህ። እሺ አሁን እሷ የምትፈልገው 1 አመት ሙሉ ቁጭ አድርጌ የቤት ኪራይና ቀለብ ለሁለቱ የቻልኩበትን ይመልስልኝ ነው እያለች ያለች። ምን ትላለህ ስለዚህ ጉዳይ? ወላሂ መልስላታለሁ። አሁን አልሐምዱሊላህ ስራ ላይ ነኝ። መጀመሪያ እሷ ማለት ገንዘቡ ብቻ ሳይሆን ጉልበቷን ራሱ ይሄን እምነቷን ምናምን እንደዛ የምታስቀምጥ ሴት የለችም። እኔ ልንገርሽ ገብቶሻል? ወላሂ ነው የምልሽ። የመጀመሪያ ደሞዝ አንድ ብዬ እየቆጠርኩ ነው ማስረክባት። የምሬን ነው የምልሽ። ወላሂ ምንም ችግር የለብኝ። መጀመሪያ የእሷን ዕዳ ሳላስወጣ ምን አይደለም። እና ይሄን ነው የምለው። ሰምተሻል ራቢያ? መጀመሪያ የእሷን ዕዳ ሳልከፍል አልበላም። ስራ ጀምሬያለሁ። ከመጀመሪያው ደሞዝ ጀምሮ እየቆጠርኩ እሰጣታለሁ ብሏል። እሺ ሀቡዬ፣ አንድ ቀን በቪዲዮ እኔና እሱ ስናወራ እሷን አይቻታለሁኝ። ምን ልትሰራ ነው ያኔ እሱ ጎን የተቀመጠችው? ለምን ይቀራል? ውስጤን እያመመኝ ሁሉም ይወጣ ያኔ እኮ ታዲያ ቤት እኮ ናት እኮ ያኔ አይደለችም እንዴ? ቤት እኮ ናት ያኔ። ካላ ተቤት ስራ ፈታ ነው ኢጃዛ መታ ነው ምን እያደረገች ነው? አዎ ስራ ፈታ ነበረች። ተጀመራለ ለኮና ስራ የምትሰራ ልጅ አይደለች። አቡ ስራ የምትሰራ እኮ አይደለችም ልጅቱ። የሆነ አንድ ወር ሰርታ እኮ ከሆነ የሆነ አንድ ወር ሰካ ከሆነ አንድ ወር ታርፋለች። ማሻአላ ደግሞ ስራ አታጣም። ምን ብላ ነው እዚህ ጋር ጨዋታው የሚያጫውታት? አላማ የላትም። የሚረዳ ቤተሰብ የላትም። ለምን አትሰራም? ቤተሰብ እንዴት የሚረዳ ቤተሰብ የለም? ይኖራል እንጂ ኢትዮጵያ ላይ። ግን አንቺ እንትን ካላልሽው ምን ታደርጋለሽ? ስለዚህ እናንተ ቤት አመት ከ2 ወር ስትኖር በአመት ከ2 ወር ውስጥ ስንት ጊዜ ነው ስራ እየፈታች የምትመጣው? ኔትወርክ አንድ ጊዜ በቃ ምንም ሳትሄድ 4 ወር ስራ ፈታለች። አጋጣሚ ሆኖ ስራ ሳይገኝ ቀረ። እየፈለኩም ነበር እኔ ስራ ሳትሄድ ቀረች። በዛ መሀል ላይ በጓደኛ ላይ ሄዳ 3 ነው 5 እንደዛ አካባቢ 3 መሰለኝ እንደዛ ሄደች። በግድ ነው ጨርሳ የመጣችው። ሀቁን ነው የምታወራው። አረጓ እንደዚህ ናት፣ እንደዚህ ናቸው። ተመችተው እኮ ነው ተመችቷት እኮ ነው ሀቡ ምኑ እሱ ያው አሁን እንደምታወራሽ አይደለም። አንገሽን ቁረጥሽ ብላት በሰዓቱ አንገቷን ትሰጠኛለች። ምንም እንትን የለውም። አንቺ በቃ ተይ ሁሉንም ነገር ተረጋጊ። እሺ ግን ማለት ነው ብር ሰታክ ታውቃለች? ሀውለት ብር ሰታክ ታውቃለች? ምን ከየት አምጥታ? መጀመሪያ ሲኖራት እኮ ነው። አዎ ለነገሩ ብር ነው አይደለም። በሰራችበት ጊዜ ብሩ ለቤተሰቦቼ ነበር የምልከው። ምንም አይነት ብር ሰጥቼው አላውቅም ማለች ሀውለት። ኧረ እሱን አላውቅም። ይሄ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጂና እዛ በጣጥቃ ስትለብስ ምናምን ነው የማያት። እኔ ቤተሰብ ትርዳ እሱ ላይ እንደዚህ ልብ ብዬ አላሰብኩም። አየሽ ሀቡዬ፣ እኔን ሚስቱን አንድ ቀን ረክዞ እንኳን አይቶኝ አያውቅም። እሷ ግን የምለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ያው እኔ ካላረፈባቸውም አላረፈባትም እንጂ ያው ሚስቱ ናት። ቅርታና ማለት ነው። እንደሷ አትሰቢ እባክሽ፣ እንደሷ አትሰቢ። እንደሷ አይደለም ሄዳ ከመጣች። እሺ ቅድም አስጠፋችብኝ እኮ ልጅቷ። እውነት ነው የምትናገረው፣ ሀቅ እኮ ነው የምትናገረው። 5 ሰጥቼው አላውቅም ብላለች። እሱ ገዝቶ ያመጣል፣ እኔ አበስላለሁ። ኬት ያምጣ አላውቅም ብላለች። እሱን አሁን ያኔ ማለት ከሚስቴ እየተቀበልኩ ነው ወይም ሚስቴ እየሰራች ነው ምናምን የሚለውን ነገር በደንብ ታውቃለች። ግን ተቀብዬ ነው ምናምን አላላትም። እኔ ቢያንስ ያኔ ኪሴ ካለ ብር ገዝቼ አመጣለሁ ትበላለች። በቃ እንባላለን፣ ሌላ ነገር የለም። ከየት ላምጣው? እሷ ማናትና ትጠይቀኛለች። ጓደኛ እኮ ናት አይደለ? እናገባት። ከየትም ላምጣው፣ ሰርቄም ላምጣው ከቻልኩ። እሷ ያለውን ጦማ እንዳታለኝ መብላት ማለት ያ። ስለዚህ ራቢያት ሁለቱም እውነቱን ነው የተናገሩት። የሰው ልጅ እውነቱን ከተናገረ ደግሞ ምን ይባላል? ጊዜ ትፈልጊያለሽ ከቁስልሽ ለመዳን፣ የተሰበረው ልብሽ እስኪድን፣ ጠባሳሽ እስኪጠፋ ጊዜ ትፈልጊያለሽ። ምንም ጊዜ አያስፈልገውም። እኔ አይመለከተኝም ስለነሱ። ከህይወቱን ያወጥቻለሁኝ። የሰማሁ ለት ጀምሬ ነው ከህይወቱ። ስለምን እሷ ለምን ታስገዳታለሽ?
የሆነ በሆነ ቦታ ላይ ባገኛት እኮ አጠፋታለሁ። ለምን እሷን ትቀላቀያለሽ? አረም ወጣ ታጠፋታለህ። ለምን ለመጀመሪያ ጊዜ በቃኝ ስትልክ ምን አልካት? በቃኝ ስትላት ምን አለችክ? እንትና ሀውለት በቃኝ፣ እኔ ከዚህ በኋላ ተጸጽቻለሁ፣ ወደ ትዳሬ ልመለስ ነው በቃኝ ስትላት ምን አለች? አውዬ ሲጀመር እንደዚህ የሆነ እንቀጥላለን ብለንም አላሰብነውም። ህይወት ያው ኑሮ እንዳለ ታውቃለህ፣ የሆነ መሰራራቅ ነው እንጂ የሆነ እንደዚህ ፍቅር ውስጥ ገብተሽ የሆነ እንደዚህ አይነት ብጥብጥ ይነሳል ብዬም አላስበውም። እሷም ደግሞ እንደዛ ታስባለች ብዬም አላውቅም። እንደውም መሀል ላይ የሆነ ክፍተት ስንፈጥር ማለት ነው እንደ የራስሽ ህይወት መኖር አለብሽ ምናምን ስላት በሆነ ሰዓት ላይ 8 ቀን ነው ምናምን ቆይታ የሆነ ወንድ ላገባ ነው ተጀናጅኛለሁ ምናምን እያለች ማለት ነው። ከዛ ደስ ይላል ቀጥይ ምናምን ያልኳት እሷ እንትን እያለች ነው ምን ገባሽ? ከዛ ትቀናለህ አትቀናም የሚለው ልታይ ፈልጋ ነው እሷ እንደዛ ያለችክ። እኔ እሷ እንደ እርጎ የመሰለች ሚስት እያለች ምን ለሷ ምንድን ነው ቀና ምን ሆነሽ ነው አንቺ? ይኸው ሲደልልሽ አየሽው ሀቢባ ወላሂ አልቀረብህ ምን ይስታውቃል? ለምን ቀናለህ በሷ? ቆይ እሺ ታዲያ አንተ ስሜት ብቻ ነበረ ፍቅር አልነበረም? ስሜት ነበር ያገናኛችሁ? በቃ የኔ ስሜት ነበር እሷ ጋር ያለው ስሜት ብቻ ነው ያለው። ይሄ ነው እውነታው። ኦኬ እኮ እንለያይ በቃኝ አቁሜያለሁ ካንቺ ጋር ከዚህ በኋላ ስሜቱን በቃ መገናኘት አልፈልግም ስትላት ምን አለችክ? ዳይሬክትሊ እንደዚህ በቃን መገናኘት አንችልም አይደለም ያልኳት። የሆነ ቀስ እያልሽ ስልክ አለማንሳት የሆነ በቃ ቢዚ መሆን ምናምን ትሆኝና የሆነ ርቀሽን ትጠብቂያለሽ። በዛን ሰዓት ምን ሆነ ነው ምናምን ስትልሽ የሆነ በቃ የሆነ ሰበብ እያሳበብሽ እየራቅሽ ትሄጃለሽ። ቀስ ብለሽ እንደዛ ትሄጃለሽ እና ዞሮ የራስሽን ህይወትን መኖር አለብሽ ምናምን ብዬ ስላት እሺ ነው ያለች። በሚገርም ሁኔታ እሺ መቼም አትሆነኝም አንተ የሰው ባል ነው ያለች። ግን የሆነ ሰው ብቻ አብሽር ያላት አለ። ይሄ ሶሻል ሚዲያ ላይ እንዳወጣት የፈለገ ሰው የሆነ ሰው አለ ከጎን አላቅም ብቻ በጣም የገፋፋ ሰው አለ። ተመክራ ነው የወጣው ልጅቱ እንጂ ኖርማሊ እሷ አይደለችም። እሺ ሀቡዬ በጣም አመሰግናለሁ። እሱን ተጠይቅሽ ጠይቅ። እኔ አይው ሀቡዬ ታዲያ እንደዛ ከሆነ ትግባና እንጠይቃታ ማን አይዞሽ እንዳላት። እኔ ከነሱ ውስጥ ወጥቻለሁ እኮ እንግዲህ ይበቃል። ብሩንም ማስረክባታለሁኝ በየወሩ ብሎሻል አይደለ? خلاص ይበቃል። በጣም አመሰግናለሁ እህቴ። ክፋይ ቆይ ራቢያ እንታረቅ እያለሽ እኮ ነው ማሬ። አይ እንታረቅ በፊት ነበር። አሁን የማይሳሳት የለም። ተሳስቼ ነው ማሪኝ፣ ይቅርታ አድርጊልኝ፣ ሁለተኛ አይለምደኝም እያለሽ እኮ ነው። አመሰግናለሁ። በእምነትህ ልክ ስለተገኘህ በጣም ነው የማመሰግነው። ሌላውን ደግሞ የቀረውን በቤተሰብ እንጨርሳለን። በቃ ሰው ነኝ እኮ ሀቡዬ በጣም ነው የማመሰግነው። እናት ክፋይንካሽ እውነት በጣም ነው የማመሰግነው። እሺ ምናልባት ይኸውልህ ብርሃን ቁስሏ ሲድን አሁን ትኩስ ስለሆነ ነው፣ ትኩስ ቁስል ስለሆነ ነው። ቁስሏ ሲሽር ሲድን ጠባሳው ሲጠፋ አንተ ታጋሽ ሆነክ ከጎኗ ሆነክ ሁልጊዜ ብሯን በየወሩ እዳህን እስክትጨርስ እየከፈልክ እዳህን ከፍለ ስትጨርስ ምናልባት ቁስሏ ሊድንና ልትታረቀህ ትችላለች። ተስፋ እንዳትቆርጥ፣ ሌላ ሴት ጋር ደግመህ እንዳትሳሳት፣ ብሯን በየወሩ ስትሰጣት እያወራሃት ምናምን እንደ አዲስ ፍቅርህን ማዳን ትችላለህ። እሺ አልፈታትም ሀቡዬ አልፈታትም፣ ትቆያለች። አልፈታትም ብላ ትቆያለች። ገንዘቧን እንዳልሽው ግን እየሰራው ሰጣታለሁ። ያን ያክል እኔ አጥፍቼ እሷ እንደዚህ ነው ባለችኝ ዝም ብዬ የምሄድ ሰው አይደለሁም። ቀሽም ወንድ አይደለሁም። እዛ ጋር ብባልግ የሆነ ቀሽም ሆኜ እንትን የምል ሰው አይደለሁም። ብዙም ማስብ ሰው ነኝ። ቶሎ አልፈታትም። እንግዲህ ሞክራለሁ በቤተሰብም በምንም። ያችኛዋ ተሳክቶላታል። ቴንኪዩ አመሰግናለሁ ነው የምላት ያችኛዋንም። እና ከጨረስኩኝ አሁን ጨረስና አዎ ጨርሰናል። ብሩን እኔ በጣም እውነተኛ ሰው እወዳለሁ፣ አክብሬሃለሁ። ሁሉን ነገር እውነት በመናገርህ አሁንም እውነተኛ ሰው ስለሆንክ አምኜሃለሁ። በየወሩ ደሞዝህን ስትቀበል ብሯን ቆጥረህ እንደምትሰጣት አይደል? ወላሂ እሰጣታለሁ። አንዲት ሱሪ አልገዛም፣ እሷን እንትን ሳልጨርስ ማለት ነው። አንዲት ሱሪ አልገዛም ነው የምልሽ። ወላሂ እውነቴን ነው የምልሽ። ለምን በጣም ብዙ ዋጋ ከፍላለች። ልጅቱ እንደዚህ እንደምታወራሽ አይደለም፣ ዋጋ ከፍላለች። ገባሽ? ከማግባት ኒካ ከመታሰሩ ጀምሮ ብዙ ዋጋ የከፈለች ነው። እዚህ ጋር አሁን እንደዚህ ባወራ ለሷ ያኔ አሁን የኔ ድምጽ የሰይጣን ድምጽ ነው የሚመስላት። አሁን ገብቶሻል? ዋጋ ከፍላለች ልጅቱ።
የምሬን ነው የምነግርሽ። ለእኔ ብዙ ዋጋ ከፍላለች። ስለዚህ ማድረግ ያለብኝን አድርጋለሁ። አዎ ከፍሎሻል ብለሽ ምናልባት ከ7 ወር ከምናምን በኋላ ጠይቂያታለሽ። ከፍሎሻል አልከፈለሽም ወይ ብለሽ ጠይቂያት። ይኸውልሽ ራቢያዬ የኔ ውድ እህት በ7 ወር በኋላ ከፍሎሻል ብሏል። በየወሩ ደሞዝ አንድ ሱሪ አልገዛም ብሏል። በየወሩ ደሞዙን እየተቀበለ ለ7 ወር ያህል ለአንቺ ይሰጥሻል። ከ7 ወር በኋላ ካላለቀ ካልሰጠሽ ነይና ንገሪኝ እሺ። ኢንሻአላህ አላህ ነው ካረገ። አዎ እና ደግሞ በጣም ተጸጽቷል። ዋጋሽን ያውቃል። ምን ያህል መስዋዕትነት እንደከፈልሽ ያውቃል። አንቺ ብቻሽን ሆነሽ አስቢበትና ይቅርታዬ ይገባዋል፣ ከዚህ ሰው ጋር መቀጠል እችላለሁ፣ ልቤ ይፈቅድልኛል ካልሽ ታረቁሽ። ኧረ አይመለከተኝም። ምን አሁን ትኩስ ስለሆነ ቁስልሽ ንዴት ላይ ስለሆንሽ ነው። ንዴትሽ ሲበርድ ቁስልሽ ሲድን ሲቆይ ልቦናሽ ከፈቀደ እኔ በነፃነት አምናለሁ። ሰውን 11 ሺህ ምናምን ሰው እየጠየቀሽ ለእኛ ብለሽ እባክሽ ታረቂ ምናምን እምል አይነት ሰው አይደለሁም። ለምን ሴት ነኝ አውቀዋለሁ። ቁስልሽ ትኩስ ነው ገባሽ? ቁስልሽ ሲድን ግን ወደፊት 4 ዓመት በትዳር ያሳለፋችሁትን ጊዜ አስበሽ ከራራሽለት ኦኬ ስህተት ነው፣ ወንድ ልጅ ነው፣ ተሳሳተ፣ እኔ ነኝ ጥፋተኛ፣ ሴት አምጥቼ አጠገቡ አድርጌ ብለሽ ካሰብሽ ግን ቢሆንም ሴት አምጥተሽ አጠገቡ ብታደርጊም የቀረበ ነገር ሁሉ አይበላም። መቆጣጠር ነበረበት፣ ራሱን ስሜቱን ሊቆጣጠር ይገባ ነበረ እና ይገባዋል። ይቅርታ ካልሽ አንቺ በራስሽ ወስነሽ ይቅርታ ካደረግሽለት አውሩ፣ እያወራችሁ ቆዩ እሺ። ለማንም ብለሽ አይደለም፣ ይኸውልሽ ለእኛ ብለሽ አይደለም፣ እዚህ ጋር ለሚያይሽ 11 ሺህ ምናምን ህዝብ ብለሽ አይደለም፣ ለዛችኛዋ እሷ ደስ እንዳይላት ብለሽ አይደለም። እሷ ደስ እንዳይላት ብለሽ ያላመንሽበትን ነገር አድርገሽ ገደል እንድትገቢም አልፈልግም። እሷንም እርሻት፣ ሙሽሚትንም እርሻት፣ እኛንም እርሽን። አንቺ ብቻሽን ቁጭ ብለሽ አስበሽ ወስነሽ ልቦናሽ ከፈቀደ ብቻ፣ አንቺ ልብሽ ካመነበት ብቻ፣ ህሊናሽ ከፈቀደ ብቻ የቤተሰብ ጫና፣ የጎረቤት ጫና፣ የሀገር ጫና፣ የህዝብ ጫና ምናምን አይደለም። ኦንሊ ዩ ቢኮዝ ዚስ ኢዝ ዩር ላይፍ። የአንቺ ህይወት ነው። አንቺ ነሽ የምትወስኙ። አንቺ አስበሽ ስትወስኝ ቁረጭ እሺ። እሺ እኔ እናት አመሰግናለሁ። አዎ እና እውነቱን ተናግሯል፣ ተጸጽቷል፣ ይቅርታ ጠይቋል። ይቅርታውን አንቺ አስቢበት። አንቺ ስታስቢ ስትፈቅጂ ይቅር በይው እና ገንዘብሽን ደግሞ በየወሩ እንደሚከፍል አምኜዋለሁ እኔ። ፈጣሪ ይቅር ይበለው። እኔ አልኩት አላልኩት እኔ ልቤ ተቆሰለ በኋላ የሚሰራልኝ አለኝ አላለኝ። ፈጣሪ ይቅር ይበልክ። ገባ? ልብሽን አዳምጪ፣ ልብሽ የሚልሽን አድርጊ። እና አሁን ላይ ልቤ የሚለኝ በቃ አይሆንሽም፣ ይቅርብሽ፣ አትልፊ። እንደውም በሰዓቱ ምነው አውቄ ቢሆን ሲጀመር ማለት ነው እኔ ሳለፋ እኔ ሳልደክም ምንም ሳልሆን እኔ አውቄ ቢሆን እንደዚህ ሐቁን ፈጣሪ ኖሮ ሐቄን በምን ነው በሰዓቱ አውጥቶልኝ ቢሆን። ግን አንቺ አመት ሙሉ ምንም አይነት ጥርጣሬ አላየሽም? ምንም አይነት ምልክት? አንዲት ጥርጣሬ ወላሂ ባሌን እኔ ጥግ ድረስ ነው ማምነው፣ ጥግ ድረስ። በእምነትህ ልክ ደግሞ በረካህን እምነትህን በደንብ ተንከባክበክ አግኝቼዋለሁ። አቦካኸው ጋገርከው ብቻህን። እኔ ነበርኩ ብቻዬን የምኖረው። ለካ እኔ ጋር አልነበርክም። እርግጥ ዛትህ ነው እንጂ ያለው ልብህ በቃ ወረጅ ያምሻል። ብዙ ነገር አታስብ። ይሄ ኔጌቲቭ የሆኑ ነገሮች እያሰብሽ እንትን ወረጅ ይበቃሻል። ወላሂ ወረጅ ይበቃሻል። አየክ እንዴት ታዛዥ እንደሆነች ላንተ። አየክ እንዴት እንደምታከብረህ። ውረጅ ስትላት ወረደች። አየክ እንዴት እንደምታከብርክ። ይሄንን ጊዜ ነው ኢንሻአላህ ጊዜ ነው ኢንሻአላህ። ያቺ ነው እኔን አክብራ ሳይሆን አሁን ላይ ታከብረኛለች ብለሽ ነው። አክብራኝ አይደለም ዝም ብላ አለ አይደለ በቃ እኔ ጋር ላለመነጋገር ፈልጋ ይመስለኛል። እና ኖ አንድ ቃል ውረጅ ስትላት ወረደች። በጣም ነው የምታከብርክ። በጣም ትልቅ ክብር አላት ላንተ። አየክ ማለት ባንዴ እኮ የ4 ዓመት ክብር እኮ ባንዴ አይሻርም። ገባክ? ለዛ ውረጅ ስትላት ወረደች። ታከብርሃለች። ይህንን ክብር ነው ያበላሸከው። ለዚህ ከተዘ ደግሞ በቻልከው መጠን ሞክር ተስፋ ሳትቆርጥ መሴጅ ጻፍላት። ደህና ነሽ ይችላል
ሞክራለሁ። በጣም ነው የምደክመው እያልኩሽ ነው። እደክማለሁ። ይኸውልህ እውነቴን ብሎክ ነው። በጣም ካደረገችህ ሌላ እደክማለሁ። ሴም ካርድ ብሎክ ካደረገችህ በሌላ ቁጥር ጻፍላት። እንዴት ነሽ? ስራ እንዴት ነው? እያሰብኩት ነው እኔ በጣም አዝናለሁ ስለሰበርኩት ልብሽን እያልክ ደጋግመህ ቴክስት አድርግላት። አንድ ቀን ልቧ ከራራ ትቀበልሃለች፣ ይቅር ትልሃለች። እና ደግሞ ቃልህን አክብረህ ደግሞ ገንዘቧን በየወሩ ስትመልስላት ቃል አክባሪነትህ እንደገና ይገዛል ልቧን። እሺ ተቋርጠናል ጋይስ፣ ይሰማል? ብዙ ወንዶች ያሉ በጣም ይጮሃሉ። አዎ የመጨረሻውን ሰምተከኛል። በየወሩ ብሯን ስትመልስላት ቃል አክባሪነትህ፣ ቃልህን አክብረህ በየወሩ ብሯን ስትመልስላት ቃል አክባሪነትህ ልቧን ድጋሚ ይገዛልሃል። ድጋሚ ላንተ ያላት ፍቅር እንደ አዲስ ይመጣል። ኢንሻአላህ። እሺ ኢንሻአላህ ምንም ችግር የለም ወንድሜ፣ እናመሰግናለን አክብረህ ስለመጣ። ከገንዘቧ በላይ ዋጋ ከፍላለች ነው እያልኩሻለሁ። ገንዘቡን ተይው፣ አሁን ሰራ አድርጌ መልሰዋለሁ። ምንም ችግር የለውም። ዋጋ ከፍላለች። እሷም ጤነኛ ናት፣ ትሰራዋለች። ግን ዋጋ ከፍላለች ለኔ። እሱ ነው ትንሽ እና በጣም አመሰግናለሁ። ውሽሚት ትግባ። ለሱ ጥያቄ ካላት የውሽሚትን ጥያቄ ለማስተናገድ ፈቃደኛ ነህ? አይደለም። ቅድም ገና ሲገባ ትውጣልኝ ብሏል። አይፈልግም እሷን ማግኘት። በቅቶታል፣ ከሷ ጋር በቅቶታል። ገና ሲገባ እባክሽ ሀቢባ ውሽሚት ትውጣ ሲለኝ አይ በእኔ ባንተ ሳይሆን ሚስትክ ውሽሚት ትውጣ ካለች ትወጣለች ብዬው ሚስቱ ውሽሚት ትውጣ ስትል ነው የወጣችው። መጀመሪያ ውሽሚት ከመውጣቷ በፊት አንድ ጥያቄ ልጠይቃት። የት ተዋወቃችሁ? ይሄንን እመኝልኝ አለች። እሱ ከዛ እውነቱን ተናገረች። አንቺ ቤታችሁን ልከራይ አምጥተሽኝ ቤታችሁ ባስገባሽኝ ነው ባልሽን የሰረኩብሽ ብላ ስታምን በቃ ካመንሽ ውረጅልኝ ጨርሰናል ከአንቺ ጋር አለቻት። ወረደች። ኢንሻአላ ግን አያችሁ እምነት አንዴ ከተሰበረ ተሰበረ። እምነት እንደ መስታወት ነው። አንዴ ከተሰበረ ቢጠገን ራሱ እንትን አለው። በፕላስተር እንዲህ ብታጣብቁት ራሱ እንደ ድሮ በደንብ ጥርት ብሎ አይታይም። ሙሉ በሙሉ አታምኑም ማለት ነው። ስለዚህ አሁን ከዚህ በኋላ ውሽሚትን ማስገባት ትንሽ ሰዎቹ ሰላም ሊፈጥሩ ያሰቡትን እንዲቃቃሩ ነው። ምን ታደርጋለች? ውሽሚት ገብታ ቀድማ ገብታ ተናገራለች። ባይዘው እኔ ውሽሚትንም አክብሬያታለሁ እውነቱን በመናገሯ። በጣም ብዙ የሚዋሹ ሰዎች አሉ። እውነቱን በመናገሯ አክብሬያታለሁ። ሁለቱም እውነቱን ስለተናገሩ በጣም ትልቅ እውነተኝነታቸውን አድንቄያለሁ ማለት ነው። የባልንም ውሽሚትንም። ሚስትን ደግሞ አንዷን ብላ ኮመንት ላይ ጻፈች፣ አስቸግራት እያልሽው ነው። አስቸግራት አላልኩም እናቴ። ያልኩትኝ ብሯን ለመክፈል ግዴታ እነዚህ ሰዎች ያወራሉ። በየወሩ ደሞዜ ደርሷል፣ ሹፌር ላኪ፣ ብሩን ውሰጂ ወይም ነይና ውሰጂ የሚል ኮሚኒኬሽን መሀላቸው ግዴታ ለ7 ወር አለ። ብሯ ምክንያት ሲያወሩ በትትና በፍቅር እንዲያወራትና ልቧን በድጋሚ ለማግኘት እንዲሞክር ነው የጠየኩት። ለምን? ስለሚወድና ሚስቱን ስለተጸጸተ። ለምሳሌ አንቺ ባልሽ ቢማግጥ ይቅርታ ያለሽ ወይ አልልም። ይሄ እኔ ነኝ። ሀቢባ ይቅር ስለማትል እናንተም ሁላችሁም ይቅር እንዳትሉ የማለት መብት ግን የለኝም። ገብቷችኋል? ስለ ራሴ ከጠይቃችሁኝ አልልም። እኔ ነኝ፣ ሀቢባ ነኝ። እንትና ወይንሸት ደግሞ ሌላ ሰው ናት፣ ሰሚራ ደግሞ ሌላ ሰው ናት አደለ? ስለዚህ ሁሉም የራሱ የህይወት መርህ አለው። ሁሉም የራሱ የህይወት ፕሪንሲፕል አለው። የማይደራደርበት ነገር አለው። እኔ ባሌ ከማገጠ የማልደራደርበት ነገር በቃ ቻው። ምንም ጭቅጭቅ አያስፈልግም። መርጠሃል፣ ባይ ባይ። ይህ የኔ ነው። የእሷ ደግሞ የራሷ ውሳኔ አላት። የምር እውነታቸዋለሁ። ሁለቱም ጀለሴ ገብታ ቪዲዮዋን ደቅ አድርጋ አዎ ተሳሳትን፣ ከዛ ጣመን ቀጠልንበት፣ ወጥቼ ከቤት ቀጠልን፣ በውጭ ቀጠልንና አሁን በቃኝ ሲል አልፈልግሽም ሲል ልበቀለው ሚዲያ ላይ አወጣሁት። 4 ነጥብ። ሚስቱ መስማት ስላለባት ኦኬ፣ ደውለሽ ለምን አትነግሪያትም ሚስቱን? በዛው እሱ መዋረድ ስላለበት መማገጡን ሚስቱ ስታቅ በአደባባይ ማወቅ ስላለባት ማገጠን ባልና ሚስትን ማስታረቅ አለባቸው። ጀግና እንዲባሉ በጣም አስታራቂ ሽማግሌዎች ናቸው እንዲባሉ ግዴታ ጀግና እንዲባሉ እንደጨበጨብላቸው ሚስት ልቧ እየደማም ቢሆን አንዴ አይደለም 80 ጊዜ ቢማገጥ እንደነሱ ያመነ አይደለም ያላመነም ቢሆን ያላመነ መማገጡን ያላመነ እሷ በአይኗ ማይታ ማስረጃ ስለሌላት ያላመነም ቢሆን
ልቧ እየደማ እየተቃጠለች አስታርቀው። ዋው ብራቮ! እነዚህ ሽማግሌዎች የሴት ድምፅ ስላፈኑ የተሰበረ ልብና ሰባሪንና ልብ የተሰበረን ስላገጣጠሙ ጀግና እንዲባሉ ያስታርቃሉ። እኛ ሽማግሌዎችን አታከብሪም? እኔ ልብ ያልፈቀደም ስትል ሽማግሌ አታከብሪም? አንቺ ምን አይነት ባለጌ ነሽ? ሽማግሌ አታከብሪም? ሽማግሌ ደስ እንዲለው ሽማግሌ ያከበረች ጨዋ እንድትባል ልቧ እየደማ ይቅር ማለት አለባት። ግን እኮና ሚስቱ ጥፋት አለባት። ወንድ ልጅ እና ስሜቱን መቆጣጠር። ያው በዚህ ዘመን እንደዚህ የሚያስብ ሰው አሉ። ሀኑቲ ምን አለች? ግን እኮ ሚስቱም ጥፋት አለባት። ወንድ ልጅ ስሜቱን መቆጣጠር አይችልም። ወንድ ልጅ እንስሳ ነው አያስብም እያልሽ ነው? ስሙ ወንዶች፣ ምን እያለቻችሁ? ሴት ቤት ውስጥ ማምጣት አልነበረባትም። ወንድ ልጅ ስሜቱን መቆጣጠር አይችልም እና ሚስትየው ጥፋተኛ ናት ሴት በማምጣቷ። ላይክ ወንድ ልጅ እንስሳ ነው፣ አይምሮ የለውም፣ አያስብም። ይቺ ሴት ሚስቴ አይደለችም አይልም። ሚስቱ እንዳልሆነች መለየት ያቅተዋል። በሚስቱና በሌላ ሴት ያለውን ልዩነት አንቺን መስላኝ ነው ሌላ ኖ። ለእናንተ የወሬ ጥማት ብዬ ውሽሚትን አላስገባም። ደግሞ ሌላ ትኩስ ነገር ታውራና ደግሞ ወንድ ልጅ ስሜቱ መቆጣጠር አይችለውም። ሶ በስሜት ነው የሚነዳው፣ በአይምሮ አይደለም፣ አያስብም ወንድ ልጅ እያላችሁ ነው። ዝም ብሎ ሚስቱ ባትሆንም ያገኛትን ሴት ከሚስቱ ጋር ትመሳሰልበታለች። ሚስቱንና ያችን መለየት አይችልም። ይቅር እሱ የእናንተ አስተያየት ነው። እሺ አንዲት ልጅ ገብታ ነበረ